ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያሉ ከብላክ ላዮን ሚዲያ ተስፋዬ ወልደ ስላሴ ነኝ። ሀገራዊ የምክክር ኮሚሽኑ ዛሬ ሐሙስ የመጨረሻ የማጠቃለያ ፕሮግራሙ ማለትም 4000 ተሳታፊዎች በተገኙበት ቃለ ጉባኤ ቀርቦ የሚጠናቀቅበት ዕለት ነበር። ሆኖም የአዲስ አበባ ከተማን በተመለከተ በኦሮሚያ ክልል ተወካዮችና በአማራ ክልል ተወካዮች መካከል ከፍተኛ አለመግባባት በመፈጠሩ የአማራ ክልል ተወካዮች መድረኩን ረግጠው መውጣታቸውን ብላክ ላዮን ሚዲያ መረጃ ደርሷታል። ይህንም በተመለከተ ምክክር ኮሚሽን ውስጥ እየተሳተፈ ያለ አንድ የአማራ ክልል ተወካይ ጋራ ቃለ ምልልስ አድርገናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አመሰግናለሁ። የምክክር ኮሚሽኑን በተመለከተ ሰሞኑን ከብላክ ላዮን ሚዲያ ጋር ቃለ ምልልስ አድርገን ነበር። አንተ ያው የኮሚሽኑ ውስጥ ተሳታፊ እንደሆንክ ነግረኛል ውይይቱ ላይና እስኪ ከትናንትናን ጀምር። የትናንትና ውሏችሁ ምን ይመስላል? እሺ፣ አመሰግናለሁ። እንግዲህ ትናንት የነበረው ውሎ የስምንቱም አጀንዳዎች ቃለ ጉባኤ በስምንቱም መድረክ የተጠቃለለ ቃለ ጉባኤ ቀረበልን ለኛ። በእያንዳንዱ መድረክ ሙሉ የስምንቱም ቃለ ጉባኤ ከቀረበ በኋላ በአብዛኛው የቀረበው ሀሳብ 98% አስማሚ ስለነበር እንደ ተሳታፊ ተስማምተን ተግባብተን ጨረስን። ነገር ግን የከተሞች ጉዳይ ላይ ስንገባ አንዳንድ የኦሮሚያ ተሳታፊዎች አዲስ አበባ ለኦሮሚያ ወደ ከተሞች ጉዳይ ከመግባታችሁ በፊት ለምሳሌ በምን ጉዳይ ተስማማችሁ? አንተ እንደነገርከኝ ከአማራ ክልል ከሄዱት ተወያዮች መካከል ነህና በምን ጉዳይ ነበር የተግባባችሁ? አንዱ ከሃይማኖት ጉዳይ ጋር በተያያዘ የሃይማኖት ተቋማትን አንዱ አጀንዳ ሃይማኖትን በሚመለከት ስለነበር ሃይማኖት ተቋማትን በተመለከተ ሰፋ ያለ ሰነድ ቀርቦልን ተግባብተን ተለያየን። በተመሳሳይ የመንግስት በምንድን ነው የተግባባችሁት? ሃይማኖትን በተመለከተ የእምነት ተቋማት ከፖለቲካ ገለልተኛ ሆነው ራሳቸውን እንዲመሩ፣ ነገር ግን መንግስት የሃይማኖት ተቋማትን የሚመራበት ለምሳሌ ኦዲት ስርዓት የሚፈጥርበት እንዲኖር የሚል ምክረ ሀሳብ ቀርቧል። ብዙውን በመንግስት ኦዲት ይሆኑ የሚል አንዳንድ ወጣ ያሉ ሀሳቦች ቀርበዋል። በእርግጥ ልዩነት ይፈጥራሉ የሚል ሀሳብ አንስተን ነበር። ይህ የሃይማኖት ከመንግስት ገለልተኛ ስለሆነ መኖር የለበት የሚል ሀሳቦች ሰከን ተደርገዋል። በእርግጥ እዚህ ላይ ግን መኖር አለበት በሚል ተነስቶ እሱ ሁሉ ተወያይተን ተግባብተን ነበረ። የሃይማኖት ተቋማት የሚተዳደሩበት ራሱን የቻለ ስርዓት መበጀት አለበት በሚልም መግባባት ላይ ደርሰን ነበር፣ በጥሩ ሁኔታ ማለት ነው። ነገር ግን ከዚህ በመቀጠል በአጋጣሚ አንዳንድ ትኖች ጋር መግባባት ስላለብን ሰነድ ሊያዝ ብዬ ነው። ሁለተኛው በምክረ ሀሳብ ደረጃ የሃይማኖት ተቋማት ኦዲት ይደረጉ በሚለው የኮሚሽኑ ተሳታፊ ተስማምቷል። የሃይማኖት ጉዳይ በተለይ የእምነት ተቋማት የገንዘብ ማባከኛ ተቋም ሆነዋል፣ ከፍተኛ የሆነ የገንዘብ ብክነት ይፈጠርባቸዋል በሚል በስፋት ተነስቶ እሱ ምክረ ሀሳብ ቀርቦ ተግባብቷል። ሁለተኛ የሰላም ግንባታን በተመለከተ እሱ ላይም በተመሳሳይ ሰላም ግንባታን ሰላም የሚነሳው ከህዝብ ስለሆነ ህዝባዊ መድረኮች እየተዘጋጁ ከህዝብ ተነስተን ሰላም ማምጣት እንደምንችል ምክረ ሀሳብ ቀርቦ መግባባት ላይ ደርሰናል እና በአብዛኛው ይህን የተወያየበትም ቢሆን መግባባት ላይ ደርሷል። ከዚህ ጋር በተያያዘ አንዳንድ ያልተመችን ነገርና ትንሽ ሰከን መደረግ ነበረበት በሚል የሽግግር ፍትህን በተመለከተ የሽግግር ፍትህ 1987 ጀምሮ ጥናት መደረግ አለበት የሚል ሀሳብ ተነስቶ እኛ ደግሞ የሽግግር ፍትህ 1987 ሳይሆን እኛ ተጎጂ የሆነው ከ1983 ጀምሮ ስለሆነ ይህ መታየት ነበረበት የሚል ሀሳብ ብናነሳም ይሄ ምክረ ሀሳብ የቀረበው በሌሎች ተሳታፊዎች ስለሆነ መቅረብ የለበትም በሚል ሀሳብ መስጠት አይቻልም በሚል ታልፏል። እሺ ሌላው በማህበራዊና ኢኮኖሚ ዘርፍ
እና አርሶ አደርና አርብቶ አደሮችን ጉዳይ በተመለከተ ወደ 96 ምክረ ሀሳቦች ቀርበዋል። ከዚህ ጋር በተያያዘ በተለይ መሬት በግል በመንግስትና በወል መተዳደር አለባቸው በሚል በስፋት የተመከረበት ሁኔታ እና ሀሳቡንም ያየንበት ሁኔታ አለ። ከዚህ ከማህበራዊ ጋር በተያያዘ እኛም ጥያቄ ያስነሳን በዩኒቨርሲቲዎች አካባቢ የእምነት ተቋማት ወይም ደግሞ የአማኞች መስገጃ መፈቀድ አለበት የሚለውን ቅሬታ አስነስቶ ነበር። እኛም አንቀበልም ብለናል። ለምሳሌ ኢትዮጵያ ውስጥ ብዙ ሃይማኖት ተከታይ አለ። ለዚህ ሁሉ ሃይማኖት ተከታይ በዩኒቨርሲቲ ግቢ ውስጥ ማምለኪያ ሊፈቀድ አይገባም ነው። እኛ የትምህርት ተቋማት ከሃይማኖት ነፃ መሆን አለባቸው የሚል ሀሳብ ልናነሳ ሀሳብ መቀበል አይቻልም የሚል ሀሳብ ቀረበ። ምክረ ሀሳቡን የተወያዩበት አካላት ያቀረቡት ስለሆነ እንደ ምክረ ሀሳብ ይያዛል እንጂ ተግባራዊ ላይሆን ስለሚችል ለምን ታነሳላችሁ በሚል እንትናለን። ይህንን ታልፎ ሌላው በአራተኛ ደረጃ የቀረበው ቃለ ጉባኤ የሀገር ግንባታን በተመለከተ ነው። ሀገር ግንባታን በተመለከተ የብሔራዊ ቋንቋ ሀገሪቱን አንድ ላይ የሚያስፈልግ ቋንቋ አለ። ከዚያ አኳያ አማርኛ ብሔራዊ ቋንቋ መሆን አለበት የሚል ምክረ ሀሳብ ቀርቧል። ነገር ግን አማርኛ ብሔራዊ ቋንቋ ከሆነ የሌሎችን ቋንቋዎች ይጨፈልጋቸዋል። የሌሎች ቋንቋዎች ተሰሚነት አይኖራቸውም። ነገር ግን የመጀመሪያው የስራ ቋንቋ አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛ እና ሶማሌኛ የስራ ቋንቋ እንዲሆን በሚል ምክረ ሀሳብ ቀርቧል ሀገር ግንባታ ላይ። ከዚህ በተጨማሪ ይቅርታ ከሰንደቅ ዓላማ ጋር በተያያዘ የሀገሪቱ ሰንደቅ ዓላማ አሁን ያለው ኮከብ ባለበት ይቀጥል የሚል ምክረ ሀሳብ አለ። በተጨማሪ ደግሞ ይህ ኮከብ ተነስቶ ህዝቡን የጋራ ሊያደርግ የሚችል ሌላ የጋራ የብሔር ብሔረሰቦች አርማ ሊኖረው ይገባል የሚል ምክረ ሀሳብ አለ። ግን በአብዛኛው የተደገፈ ይህ ኮከብ ባለበት ቢቀጥል ይሻላል የሚል ሀሳብ ሰከንድ ተደርጓል። ብሔራዊ መዝሙርን በተመለከተ አሁን ያለው ብሔራዊ መዝሙር የሚቀጥልበትንና ክልሎች ከብሔራዊ መዝሙሩ ጋር የማይጣረስና ከብሔራዊ ሰንደቅ ዓላማው ጋር የማይጋጭ ሰንደቅ ዓላማና ብሔራዊ መዝሙር ክልላዊ መዝሙር ማዘጋጀት አለባቸው በሚል መግባባት ላይ የተደረሰበት ሁኔታ ነው። ሌላው ከዘመን አቆጣጠር ጋር በተያያዘ ዓመተ ምህረት የሚለው በመጀመሪያ ምክረ ሀሳብ ቀርቧል። ነገር ግን እንደ ኢትዮጵያን አቆጣጠር ቢባል የሚል ተጨማሪ ጥያቄ ተነስቷል። እንደ ኢትዮጵያ አቆጣጠር መባል ያለበት ዓመተ ምህረት የአንድነት ተከታዮችን የሚያመላክት ስለሆነ ትክክል አይደለም የሚል ሀሳብ ተነስቶ የመጀመሪያ ምክረ ሀሳብ ግን ዓመተ ምህረት የሚለው መቀጠል አለበት በሚል ቀርቧል። በአንጻሩ ደግሞ አንዳንድ እስልምናን የሚከተሉ ሂጅራ መኖር አለበት በሚል ቀርቦ ብዙ ተቀባይነት የለውም። በሂጅራ አቆጣጠር መሆን አለበት የሚል ሀሳብ የቀረበበት ሁኔታ አለ። ሌላው አምስተኛ ላይ በመልካም አስተዳደር እና የጸረ ሙስና ጉዳዮችን በተመለከተ 36 ምክረ ሀሳቦች ቀርበዋል። ያው መልካም አስተዳደር እና ጸረ ሙስናን በተመለከተ በተለይ የመልካም አስተዳደር እና የጸረ ሙስና ጉዳዮች ላይ በብዛት የሚታዩ በመንግስት አስፈጻሚ አካላት መሆኑን በተሳታፊ በስፋት ተነስቶ ያንን በመንግስት መስተካከል እንዳለበት ሰፋ ያለ ሀሳብ ተጠቁሟል። ሌላው በስድስተኛ ደረጃ የተቋማት ግንባታን በተመለከተ ነው። ተቋማት ግንባታን በተመለከተ በተለይ የተቋም አደረጃጀት ላይ የተቋማት አደረጃጀት መዝረክረኮች አሉ በሚል በስፋት ሀሳቦች ተነስተው ውይይት ተደርጎበት መግባባት ላይ የተደረሰ እና ይህ የመወያያ አጀንዳ በራሱ ከመንግስት አደረጃጀት ጋር ሆኖ መወያየት ሲገባው ለራሱ መደረጉ በስፋት ያላወያየ መሆኑን ሁሉ ተነስቷል። እዚህ ከተቋማት ግንባታ ጋር በተያያዘ ሌላው በሰባተኛ ደረጃ የተነሳው እና ሰባተኛ አጀንዳ የነበረው የከተማ የፌዴራል ከተሞችን በተመለከተ አዲስ አበባና ድሬዳዋን በተመለከተ ነው። እዛ ላይም ሀሳብ ተነስቶ በስፋት ውይይት ተደርጓል። ቃለ ጉባኤውም በጥሩ ሁኔታ ነው የቀረበው። አንደኛ ቃለ ጉባኤው ላይ የቀረበው አዲስ አበባ ወይም ምክረ ሀሳብ የቀረበው አዲስ አበባ የፌዴራል መንግስቱ መቀመጫ እና የፌዴራል ተጠሪ መስሪያ ቤቱን እንድትቀጥል፣ ሁለተኛ ለአዲስ አበባ የፌዴራል መንግስቱ ተጨማሪ ከተማዋን ለማሳደግ ተጨማሪ በጀት መፈቀድ አለበት በሚል ምክረ ሀሳብ ቀርቧል። በሶስተኛ ደረጃ ለኦሮሚያ መቀመጫ ትሁን የሚለውን የተቀመጠ ቢሆንም ነገር ግን ይሄ የሚወሰነው በክልሎች በራሳቸው ህገ መንግስት
በክልሎች መወሰን አለበት እንጂ በዚህ አሁን በሚዘጋጀው ህገ መንግስት አዲስ አበባ የኦሮሚያ መቀመጫ ሆኖ በህገ መንግስቱ መመላከት የለበትም በሚል መግባባት ላይ ደረስን። በዚህ ሰዓት የኦሮሚያ ተሳታፊዎች መድረክ ረግጠው ወጥተዋል። መድረክ ረግጠው ወጡ ቅሬታ አቅርበዋል። ዛሬ ለ4,000 ቃለ ጉባኤ ሊቀርብ ነበር። ለ4,000 መቅረብ ሲገባው ከጠዋት አንስተን እስካሁኗ ሰዓት ድረስ ስንሰበሰብ ቀረን። በአቋራጭ የክልል ጉባኤ ተሳታፊዎችን ጠሯቸው። ሲጠሩ የአማራ ክልል ጉባኤ ተሳታፊዎች አልገቡም፣ አንገባም አሉ። ምክንያት አልፏል። ቅርቃር የገባ ሀሳብ ስለሌለ ወደ ምክር ቤቱ አንገባም በሚል ቀሩ እነሱ። እኛ ለራሳችን የአማራ ክልል ለራሱ ስብሰባ ነበረው። ኦሮሚያም የራሱ መድረክ አዘጋጀ። በየራሳችን ውይይት ስናደርግ ቆየን። አሁን የሚል ሀሳብ ነው ያመጡት። ይህ ችግር ገጥሞናል። ኮሚሽኑ ኦሮሚያ ቅሬታ ያቀረበ ስለሆነ ይህን ሊፈታ የሚችል ከምክክር ኮሚሽኑ አሰራር ውጭ ኮሚቴ እንዲቋቋምልኝ በሚል ኮሚቴ አቋቁሟል። ይህን ኮሚቴ እኛ አልወከልነውም። እንግዲህ በራሳቸው ነው የወከሉት። የተወከሉትም የፖለቲካ ሰዎች ናቸው እና ይህ ዛሬ ምንም ውይይት ሳናደርግ የተበተነና ነገ 8 ሰዓት ላይ እናቀርባለን ቃለ ጉባኤውን ለ4,000 ብለዋል። ነገር ግን እንደ አማራ ክልል ይህ ቃለ ጉባኤ ከተስተካከለ መድረክ ረግጠን እንወጣለን የሚል አቋም ይዘናል። የኦሮሚያ ክልል ተወካዮች አቋም ምንድን ነው? በአዲስ አበባ ጉዳይ የኦሮሚያ ክልል ተወካዮች ለኦሮሚያ ክልል መቀመጫ ይሰጥልን ነው። በተለይ የፖለቲካ ሰዎች ጣልቃ ገብተዋል። አንዳንድ የኦሮሚያ ምሁራን ይሄ ማንም ሳይፈቅድልን ገብተን ቢሮ ገንብተን ተቀምጠን ያለን ስለሆነ ህገ መንግስት ላይ መመላከት የለበትም ማንም ሳይከለክለን እያለን ለምን ይህን ጥያቄ እናሳለን የሚሉ ምሁራን አሉ። በአብዛኛው ግን ፖለቲካው ራሱ ወርዶ እስከታች እየቀሰቀሰ ስለሆነ የፖለቲካ አመራሮች፣ የክልል አመራሮች እየቀሰቀሱ ስለሆነ ይሄ ካልተስተካከለልን አዲስ አበባ የኦሮሚያ መቀመጫ የሚለው ካልተፈቀደልን በሚል ቅሬታ አቅርበዋል። እንግዲህ ነገ 8 ሰዓት ተብሏል። እንግዲህ ትናንት አልቋል። በ8ቱም አጀንዳ ላይ ለ500ዎች በ8ቱም መድረክ ሁሉም ሰነድ ቀርቦ አጽድቀን አጨብጭበን ተፈራረምን የጨረስነውን ነገር እንደገና ኮሚሽኑ ከአሰራሮች ከነበረው የኮሚሽኑ ኮድ ኦፍ ኮንዳክት የአሰራር መመሪያ ውጭ ኮሚቴ ያቋቁማል። ከአሰራር መመሪያ ውጭ የክልል ምክር ቤት ጉባኤ ይጠርታል። ይሄ ስህተት ነው እና ዛሬ የተበተንበት ሁኔታ አለ ያለ ምንም ነገር ማለት ነው። ይሄ ነው የሚመስለው በአጠቃላይ ያለው ሁኔታ። ይህንን የማንቀበል በተለይ እንደ አማራ ክልል እንደ አማራ አንድ ተወካይና ተሳታፊ ይሄ ቃለ ጉባኤ ከተስተካከለ የማንቀበል መሆኑን መግለጽ እፈልጋለሁ። በዚህ አጋጣሚ አመሰግናለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።